ከምንም በላይ ህይወት ላይ የሚከብድ ነገር ልንገራችሁ፣ የሚረዳችሁ ሰው ማግኘት በጣም ይከብዳል። ተመጻፋች ቃላ በመደርደር አንቺም ቢገልጽልኝ ለኔ በቂ ነበር። ያው ቡራቡል ታስሯል እንግዲህ ወደ እለያሉ ባንዳ ባንድ እይታ አብሮ በልቶ የሚከዳ እንደ ይሁዳ እለያሉ ባንዳ ባንድ እይታ። እሺ ሰላም ቤተሰብ፣ ዛሬ ባለ አዲስ መረጃ ብቅ ብለናል። ከመረጆቹ መካከል የመጀመሪያው ቡራቡል ነው። ቡራቡል የሚባል ቲክቶከር ሰሞኑን የመጣ ቲክቶከር አለ። ስለሱ አንዳንድ ነገር እንላለን። Subscribe to my channel. ቡራቡል ፋኖች፣ የቡራቡል አድናቂዎች አሊኮ ያው አለ ሪከርድ አድርግ። ያው ቡራቡል ታስሯል እንግዲህ ወደ 11 ሰዓት ምናምን አካባቢ ከምሽቱ እና ያው መቼ እንደሚፈታ አይታወቅም። ነገ ገና ፍርድ ቤት ይቀርባል ነው የተባለው እና ያው ቀሪ መረጃውን ነገ እንሰማለን በሰፊው። እና ያው ለጊዜው ያለው መረጃ ይሄን ጠዋት አዲስ መረጃ ካለ ጠዋት እንገባለን። እሺ እንደሰማችሁ ነው ቡራቡል ታስሯል ነው እየተባለ ያለው። ከዚህ በፊት ቡራቡልን ማታውቁት ልጆች ካላችሁ ስለ ቡራቡል እንገራችሁ እንችላለን። ከምናውቀው ዘፋኝ እኮ ነው ቡራቡል። ቲክቶከር ሳይሆን ዘፋኝ ነው። ኦኬ ቲክቶክ ላይ አሁን ነው የመጣው እና ድሪል ሙዚቃንም ዘፍነው ትንሽ አሁን ቲክቶክ ላይ ሲመጣ የስድብ የሚሳደበው ምናምን ነገር ነው እንጂ የሚደብረው አሪፍ ዘፈን አለው ምናምን ነገር ነው። አዎ አሪፍ ድሪል ዘፈኖች አሉ በብዛት። እንደውም አይታችሁ እኮ ብዙ ድሪል ዘፋኞች አሉ። ከድሪል ዘፋኞች መካከል ሁሉም አሁን እርስ በራስ ነው የሚሰዳደቡት። ቡራ ግን ኖርማሊ አሁን ስለ ላይፍ ምናምን ነው እያወራ የነበረው። ያው ስድቧን ትንሽ የሚደብረው አሪፍ ልጅ ነበር። አይ ይደብራል፣ ስድቡ ይደብራል፣ ስድቡ በጣም ነው የሚደብረው። ከዛ በዘለለ ግን አሪፍ ዘፈኖች ነበሩት። ሲቀጥል በጣም ብዙ ተከታዮች ኖሮት ነበር። ላይቭ ላይ ከ1000 እስከ 4000 ተመልካቾች ወይራል። እስቲ ደግሞ ስለሱ አንዳንድ ቪዲዮዎችን እንይለት እስቲ። እስካሁን ከዚህም በፊት ሰራችሁ አሪፍ ቪዲዮ ስናበረኛ ያለ። ከምንም በላይ ህይወት ላይ የሚከብድ ነገር ልንገራችሁ፣ የሚረዳችሁ ሰው ማግኘት በጣም ይከብዳል። ገንዘብ ማግኘት ሰርተህ ልታመጣ ትችላለህ። ጤና በእምነትህ ምናምን ወይ ሆስፒታል ሄደህ ጤና ልጠብቅ ይችላል። የሚረዳህ ሰው ማግኘት ግን በጣም ከባድ ነገር። የሚረዳህ ሰው አለህ ማለት ደግሞ በጣም ከባድ ሰው ነው። ሰውን ነገር ከመጠምዘዝ ለመረዳት ለመሞከር እስኪቸኩሉ አንዳንድ ዘመዶች። እሺ ከሰራቸው ቪዲዮዎች መካከል አንደኛው ይሄ ነው። ቤተሰብ እናንተ ምን ትላላችሁ? ቡራ መታሰር ነበረበት ወይስ አልነበረበትም የሚለው ነገር እስኪ ኮሜንት ላይ ያስቀምጡልን። የቡራቡል ፋኖች እለያሉ ባንዳ ባንድ እይታ አብሮ በልቶ የሚከዳ እንደ ይሁዳ እለያሉ ባንዳ ባንድ እይታ አብሮ በልቶ የሚከዳ እንደ ይሁዳ። ባልልም ነኝ አዋቂ ተማሪ ህይወት አስተምራኛለች ገና ሁኜ ታዳጊ። ወዳጄ ሲከዳኝ የማስበው ሲረሳኝ አጉርሼ ስነከስ ሲወጥ አርጉኛል ጨካኝ ነው ክፋትን የተማርኩ ከሰው ልጅ ለእኔ የነበራችሁ አሁን የሆነ ህይወት ውስጥ ያለ የሆነ ሰዓት ላይ የሆነ ነገር እንትን ትለይና ያንን ነገር ይናገራል። አሪፍ ነው። ያመጣል መናነቅ አብሮ መብላት አልጠላም ግን ያመጣል ንቀት። አልወድም ድመት በልታ ስለምትክድ ላከበሬን ክብር አለኝ ለናቀኝ እስከ ጥግ። ውሃኔ ለአሳ ነዳጅኔ ለእሳት ንኩኝ ከፈለጋችሁ ከሆናችሁ የእሳት እራት። ገዋኔ ለወደደኝ ክፉኔ ለሚጠላኝ ካልተመቸኝ ዞር ነው አልጠብቅም እስኪሸጠኝ። እለያሉ ባንዳ ባንድ እይታ አብሮ በልቶ የሚከዳ እንደ ይሁዳ እለያሉ ባንዳ ባንድ እይታ አብሮ በልቶ የሚከዳ እንደ ይሁዳ። ባልልም ነኝ አዋቂ ተማሪ ህይወት አስተምራኛለች ገና ሁኜ ታዳጊ። እሺ አይታችኋል ዘፈኑን?
ደስ የሚል አሪፍ ግጥም ነው ያለው ዘፈኑ እየዘፈነ ያለው ግጥሙ የሆነ በቃ ላይፍ ላይ የሆነ ሰዓት የሆነች ነገር ታሳልፋለህ እሷ ነገር ይናገራል የሆነ ስሜቱን ነው የሚገልጸው ስሜቱን ይገልጻል እሱ ላይ አሪፍ ነው እኔ የተመቸኝ እሱ ነው እንጂ ሌላ ይጎራው ደስ አይልም ግን በቃ በሙዚቃ በኩል የሆነ ስሜቱን የሚገልጽበት መንገድ አሪፍ ነው ትሪዱ እንደ ድሪዱ ሙዚቃ አዳማጭ ባንዱ ቲክቶከር ነው ዘፋኝ ነው ግን አሁን ቲክቶክ ላይ መጣ በሆነ በእንትን በጋዛው መጣ እና እኔ ቲክቶክ ላይ ሲመጣ ደግሞ አሪፍ እንትን ተቀባይነት አገኘ እንዴት ነው እኔ ለምን ህዝቡ በዚህ ልክ እንደተቀበለው ግን እኔ አሁን የሰራው ስራ ይናክለ ብዙም አላየሁም በርግጥ ሰዎቹን ሲያስፈራራ ሲያስደነግጥ ምናምን ነበር ማለት በዛ ነው የፈመሰው ግን ደግሞ አሁን ላይ ደግሞ ዛሬ ፈሪክ ዘፈኖች አሉት እና የሆነ በቃ አሁን ደግሞ እየተማረ ምናምን ይመስላል የሚናገራቸው ቃላቶች ከእንትኖቹ በኋላ ምናምን እንደውም ትናንትና ራሱ ዛሬ ተርፍ ያለው ምናምን እያለ ሊታሰር ምናምን እንደሆነ ግን አውቋል መጀመሪያ አውቋል እየተደበቀ ነበር መሰለኝ ላይ ብሎ ይናገራል ተደብቀ ያለው ምናምን ብሎ ግን ደግሞ ከህግ የሚያመልጥ ማንም የለም ያው ዞሮ ታስሯል እና ልጅ አለው አዎ እኮ ልጅ ያለው ምናምን ነገር የ3 ነው 4 አመት ልጅ አለው እዚህ ጋር ደግሞ ጀግና ነች አሁን ልጅ ስንት አመት ነው አለ 22 አመት ነው ምናምን ያለው እኮ ላይ ነው ሳለ እኮ ልጅ እኮ ነው ገና እኮ በ22 አመቱ ልጅ በጣም ፈጣን የወለድኩት እኔ ብቻ የሆንኩ ይመስለኝ ነበር እኮ ጋይስ ኧረ እባክሽ እኔ በ18 ነው በ19 አመቴ ነው የወለድኩት እኔ ስንት አመቴ ነው ገምት ስንት አመት ነው ያለው ነው እንደዚህ ታይቷና ስንት አመት ነው ሳለች ዳይማ ልጅ እኮ ነች ገምት እስቲ አሁን የፊታይተ ስንት አመት ነው 19 አሪፍ ትገምታለህ አንተ ግን አንተ 19 በጣም ትንሽ ነው ፊዚክስ ነው ምናምን ሲታይ ግን በጣም ትልቅ ነው መስሎ ኧረ 19 21 አይ በጣም ግብዳ ነች እኮ አንተ እንዲህ እንደምታያት እኮ ፈላር አው ያይናታ እንዴ ቲክቶክ ምናምን በጣም እኮ አይ ትልቅ ነች 21 እስቲ እናያለን ነው ስንት ነው 21 ኧረ በስመ ወፍ ራቀ አዎ አንሻልሽ ከሱ የመጨረሻ ከ20 አንሳለው አንተ እንዴ የኔ ታናሽ ሲስተር እኮ እቺ ነው የምታክለው 19 አንዴ አረ ከ20 በታች እንደው አይ 23 እንደውም ጨመርኩላት ደበርሽኝ አደረግሽኝ አንዴ 23 እንዴ አንተ 18 እሷ ምናምን የጻል የቤቢ አልነግርህም ግን 20 አልገባሁም አንተ 26 እኔ 22 አመቴ ነው አያ ሰማው እኔ 22 አመቴ ነው እንደውም እሷ ከሷ እሱ ነው ትንሽ ይመስል እሱ ነው ነው አዎ 22 አመቴ ነው አለ 26 አለች በ22 አመቱ አስጨነቀ የሸገርን ህዝብ ትቢተኛ ነች በ18 አመቱ ከወለደ የ3 አመት ልጅ ምናምን አለው ልጅ አለኝ አለ የ3 አመት ልጅ አለኝ አለ እኮ በቃ 3 አመት ምናምን ልጅ አለው አሰባለ ልጁ ትምህርት ቤት ምናምን ወላጅ አምጣ ሲባል ማን ነው የቡራን አባት ነው ይዞ ሄዶ እንጂ ቡራን ጤል እንዴ አባትየው ሄዶ አስተማሪዎቹን ናውጣ ላይፍ በር ላይ ደርሻለሁ እስቲ ናየው እናያታለን ናየው እንደሰማችኋት 18 ወር 19 አመት ነው ምናምን እያለች ነው ከ20 በታች ብላለች እስቲ እናንተ ፊዚካውን አይታችሁ ገምቱ ኧረ ወይኔ እንግዲህ አይታችሁታል የናየውን ዳንስ
ፊዚካሉን አይታችኋል። እድሜዋን እናንተ ገምቱ፣ እናንተ ጥለናል። እሺ በመቀጠል ስንቶቻችሁ ታውቃላችሁ ናዝራዊ ዘፈን እንዳለው? አልበሜን ልለቀው ነው። ማን ያውቃል? እስቲ እንደነበረው ዘፈን እንደነበረው ዘፈን ጸጉር ነበረው ጸጉር እንደነበረው ስንቶቻችሁ ታውቃላችሁ? እስቲ አብረን እናያለን። ግጥም መጻፍ ባልችል ቃላት በመደርደር አንቺን ቢገልጽልኝ ለእኔ በቂ ነበር። ግጥሙን በጀምር መልክስ ሆኔ በላይ አንቺን ስያረፍኩ ከወረቀቱ ላይ ሴት ልጅ የሚለው ቃል ሆነብኝ እንግዳ። ጨረቃን ባገኛ ከሰማይ ላይ ወርዳ አንቺን የሚገልጽ ሳጣሁልስ በቃ። ጨርቄን ጥዬ ማበዴ ነው። መጀመሪያም እኮ ሰልባጅ ነው የለበስከው። አንተ ማለት ነው ከአንተ ጋር አይሄድም። ለምን አትሙት? በቃ ተው ይቅርብህ። እንዲህ ከአንተ ጋር አይሄድም። ፊትህም የጅል ነው። ሁሉም ሲመላለስ ከሴት አንቺን ብሎ ወንዙ ራሱ ይፈሳል አንቺን ተከትሎ። ለማን ብዬ ላውራ ለማንስ ለስደት ላይ ፍቅር ንግስቷ። ለማን ብዬ ላውራ ለማንስ ልናገር? ከሴት ወንዙ ራሱ ይፈሳል አንቺን ተከትሎ። ኧረ ዋው! አንዴ ምን አይነት ግጥም ነው? በስመ አብ። ኧረ ግን ማርያም ትሻላለች። ጭንቅላትህም አይሻልም? አሁን ካሉ ዘፋኞች ይቆያል ግን አይሻልም ግጥሙ? አሁን ላይ ብታረገው ኖሮ ትንሽ ድሪል ብታረጊ ደግሞ ብዙ የሚፈሳል ብታረገው ይበዛል። እንደዛ ቢያደርጉ ጸዴ ነበር። ስናሰባል አስተዳደር የአዳማ ልጅ አትገኝም እንጂ የናዝሬት ልጅ የአዳማ ልጅ ነው ማለት ነው። አትገኝም እንጂ ያቺ ናዝሬት ልጅ ማይንድ ነበረ እኮ። አሁን አመንኩ ለምን እንደተመለጠ። አዎ እውቀት ነው የመለጠው። ሲጀመር መላጦች እውቀት አላቸው። አንተ ግን እውቀት በዛብህ። ያቺ ናዝሬት ልጅ እሷም ባይበዛ እንጂ